ሰዎችን ለምን እናሳስታለን? ደግሞ ብዙ የሚያውቁ ሰዎች እኮ ቲክቶክ ላይ አሉ። እንዴ ሲጀመር ትመሳሰላላችሁ። ዳጣዬ ፍቅረኛ ማቾች እንመስላለን አይደል? እንዴ በጣም ስል ይለያያል። ደግሞ አባቴ ካየው ሊቆጣ ስለሚችል አይሆንም። ሜቢ በዚህ አባትን ትፈራለህ? አዎ እፈራዋለሁ። ስም አባቴ ነው። ደግሞ ስላደግኩ ልጅነቴ ይቀየራል ማለት ትርጉሙን እራሱ ታውቂዋለሽ? ማወቅ አለማወቅ ምን ይጠቅመኛል? ትኩር ብለሻት አባዬን እኮ ነው የምትመስለው። ውሃንም ትመስላለች። ጸጉሯን ቆርጬ ዴን ያስመረምራታለሁ። ኤቢ አይምሮሽን የሚያምሽ ከሆነ ወደ ሕክምና ግቢ። ምን አይነት ሀሳብ ነው? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ። እነሆ ዛሬ ዳጣ ቀጣይ ክፍል እጄላችሁ መጥቻለሁ ማለት ነው። ብዙ አዲስ ነገር አለ። እንግዲህ ዳጣ ናታን ክፍል ገብታ ከናታን ጋር እያወራች አቢቄል እንደምትወደው እያስረዳችሁ ነበረ። ነገር ግን ወይዘሮ ማርታና አቢቄል እቺ ልጅ በዚህን ሰዓት እሱ ክፍል ላይ የምትሄደው ሌላ የትም አትሄድም በማለት እየተንሸዋከኩ ሄደው ነበረ። እዛ ጋር ምን ይፈጠራል ምን ይሆን የሚሆነው እያልን ብሏችን ልባችን ተንጠልጥሎ በጉጉት እየጠበቅ ነው ነበረ። ነገር ግን ዛሬ ወደ ፈረጠው ፈርጧል ሁሉም ነገር ማለት ነው። እንግዲህ እስከ ፍጻሜው ድረስ አብራችሁን ቆዩ ውድ ቻናል ቤተሰቦች። ለኤልሳ ዩቱብ አዲስ የሆናችሁ ሰብስክራይብ አድርጉ እያልኩኝ ነባሮች ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን እንድሰጡኝ በአክብሮት ጠይቃለሁኝ። ቴንኪ ሁላችሁንም ከልብ አመሰግናለሁ። እንግዲህ ወደ ቪዲዮ ስገባ ዳጣ ናታን ክፍል ሄዳ ሰዓቱም እኩለ ሌሊት ነበርና እሱ ጋር ቁጭ ብላ እቺ ልጅ ትወድሃለች እባክህ ተረዳት እያለችው እንግዲህ በእሷ ቤት ለመስማማት እየሞከረች ነበረ። ነገሮቹ ግን እሷ ካሰበችው ተቃራኒ ሆነው ነው የመጡባትና እንግዲህ አቤቄል እናቷን ይዛ በዚህን ሰዓት እዛ ጎረምሳ ክፍል እንደምትሄዱ ሌላ የትም አትሄድም በማለት እንግዲህ አቤቄል በጣም ጥምድ አርግታ ነው ያዘቻት ዳጣ ማለት ነው። እንግዲህ ናታን ክፍል ሲሄዱ አብረው እያወሩ ነበረ። ድምጥ ይሰማሉ። እሱም እወድሻለሁ አፈቅርሻለሁ ሊላ ስል እንግዲህ አላስችል ብሏቸው በሩን ከፈት አርግተውባቸው ይገባሉ። ሁለቱም በጣም ተደናግጠው ነበረና ናታን የሚለውን የጠፋበት አፉ ሁሉ የተሳሰረበት ዳጣም ፍጠጥ ብላ ነበር የቀረችውና እነሱም አንቺ ሌባይሽ እማዬ በዚህን ሰዓት ወንድ ክፍል ምን ትሰራለች? እቺ ልጅ እኮ ባለጌና ስልሽ አልሰማ ብለሽኝ ነው በማለት እንግዲህ እናትየዋን እየነካካቻት ትገኛለች አቤቄል ማለት ነው። እንግዲህ ዳጣም በጣም በመደናገጥ ምንድን ነው የምታወሩት? እኔ የምትሉት እኮ አልገባኝም። አረ ነገሮቹ እናንተ እንደምታስቡት አይደለም በማለት እንግዲህ ልታስረዳቸው ትሞክራለች ማለት ነው። ናታንም እንደዛው እንዴ ማየ ምን እያላችሁ ነው? እኔ እኮ ነኝ ግቢ ያልኳትኝ። ምንድን ነው እያሰባችሁ ያላችሁት? ነገሮቹ እናንተ እንደምታስቡት አይደለም። አረ ተረጋጉ፣ እኔ ነኝ ግቢ ያልኩትኝ በማለት እንግዲህ ምን ትሰሪያለሽ በዚህን ሰዓት ወንድ ክፍል በማለት ነው እንግዲህ ያፋጠጠቻት። እሱም እኔ ነኝ ግቢ ያልኳት በማለት እሷም እንግዲህ መልሳ አዎ ናታን ነው ግቢ ያለኝ። ደግሞ ነገሮች እናንተ እንደምታስቡት አይደለም። እኔ እናንተ ስለምትሉት ነገር ምንም የማውቀው ነገር የለም በማለት እንግዲህ ተርፋለች ማለት ነው። እነሱም ሁለተኛ እዚህ ክፍል እንዳትገቢ በማለት ጠንቅቀው ያው ይነግሯታል ማለት ነው። አቤቄልም ሁለተኛ እዚህ ክፍል እንዳትገቢ በማለት ታስጠነቅቃታለች። እንግዲህ በቃ ያውላችሁ ትቼላችሁ ሄጃለሁ በማለት እንግዲህ ባሉበት ትታቸው ትሄዳለች ካጠገባቸው። አቤቄል እንግዲህ አጠገቡ ቁጭ ብላ ልታወራው ሞክራ ነበር ናታን ግን ምንም ሰውንሽ ውሻም አላላትም። እንደውም ትቷት ነው የወጣው በተቃራኒ ማለት ነው። እንግዲህ አቤቄል በቃ ዳጣን በምን መንገድ ከዚህ ቤት ላስወግዳት እያለች ብዙ ነገር ነው እያሰበች ያለችው እና በጣም ከባድ ነው። እንደዚህ አንድ ሰው ውጭ ላይ አድጎ ሲመጣ ሌላው ደግሞ ቤት ውስጥ ያደገ ልጅ ሲሆን በጣም ተቃራኒ ያለና በጣም ቅናት እየፈጠረባት ነው የሚገኘው አቤቄል እና አይደለም በናታን ቀርቶ በአባቷ ራሱ በአቶ ደረጀ እየቀናች ነውና እኔ ላይ ፎከስ ቀንሷል ለዳጣ ብቻ ነው ጊዜ የሚሰጠው ለኔ በፍጹም ጊዜ አይሰጠኝም በማለት እንግዲህ ለእናቷ እየተናገረ ትገኛለች። እንደዚሁም ደግሞ ለሰራተኛዋ ሰላምም ዳጣን አታናግሪያ፣ ፊት አትስጫት፣ ሁሉም ሰው እሷን ነው የሚወደው፣ ሁሉም ሰው ዳጣ ነው የሚለው አይደለም። በቃ አባቴ ራሱ እኔን ፎከስ እየሰጠኝ አይደለም ለሷ ነው ፎከስ የሚሰጠው በማለት ትላታለች ማለት ነው። እንዴ አቤቄልዬ ምን ሆነሽ ነው? ዳጣ እኮ አንቺ እንደምታስቢያት አይደለችም። ይሄ የናታን ነገር ነው አይደለ እንደዚህ የሚያደርገሽ ስትላት ምን ናታንስ ናታን አትበሉኝ እኔ ስለ ናታን ምን አገባኝ? እኔ ግን አይደለም ናታንን አባቴን ራሱ ነጥቃኝ የለ እንዴ በማለት ትላታለች። እንዴ ሰላም አቤቄልዬ አባትሽ እኮ አባትሽ ነው ለሁላችሁም ይበቃችኋል ስትላትም እንግዲህ አይ እሷማ ብዙ ነገር ነጥቃኛለች በማለት ነው። ስለዚህ ፊት አትስጫት፣ ፊት ንሻት፣ አታናግሪያት፣ ምግቧን ደግሞ የእሷን ለብቻ ስሪላት፣ እያበላሸሽ ስሪላት፣ ጨው እያበዛሽበት ነው ያለቻት ማለት ነው። እና ሰላም ግን ይሄ ህሊናዬ አይፈቅድልኝም
ወጪውን የሚችሉት እኮ አስቤዛ የሚያመጡት አባትሽ እናትሽ ናቸው። እኔ ደግሞ እንዴት ና ህሊና ይፈቅዱልኝ እንደዚህ የማደርገው? በፍጹም ይሄን አላደርግም፣ ልተባበርሽ አልችልም በዚህ ያለቻት ና አየሽ እኔን አትወዱኝም ማለት ነው። እሷን ብቻ ነው የምትወዱት። ውሃም እሷን ነው የምትለው። አባዬም እንደዛው አይሽ እማዬ ብቻ ነች እኔን የተረዳችኝ፣ ማንም እኔን የሚረዳኝ የለም። ሁሉም ሰው እሷ የራሱ አርግታለች፣ ሁሉንም እየወሰደቻቸው ነው በማለት እንግዲህ ለእናቷም እንደዛው ነው የነገረቻት ማለት ነው። አባዬ እኔም ፎከስ ማድረግ ተቀንሷል፣ ሁልጊዜም ዳጣ ዳጣ ነው የሚለው እያለች ነበረ እየተናገረች ያለችውና እንግዲህ አቤቄል ድብን እያለች ነው በቅናት። እንግዲህ ምንም ማድረግ አይቻልም። ዳጣ ግን ስለዚህ ነገር ምንም የምታውቀው ነገር የላትም ማለት ነው። እንግዲህ ተወጅዋለሽ፣ በቃ እኔ እውነቱን ንገሪኝና ታፈቅሪዋለሽ? አዎ አፈቅረዋለሁ በኝ፣ ችግር የለውም በቃ ቆንጆ እንደሆንሽና እንደምታፈቅሪው ልንገርልሽ በቃ በማለት እንግዲህ ልትተባበራት ሞክራ ነበር። እሷ ግን ሂጂ አጠገቤ፣ ሂጂ ካጠገቤ፣ አንቺ ማን ስለሆንሽ ነው እኔ እንደምወደውና እንደማልወደው የምትነግሪልኝ? በማለት ነው እንግዲህ ያመናጨቀቻት። እንግዲህ ዳጣ በጣም ደስ የምትለው ነገር ያው በፍቅር ይሻለናል፣ ነገሮችን በሰላምና በፍቅር እናርጋቸው። ጠብ ከሆነ እኔ ጠብ ያደኩበት ነው፣ ስለዚህ በፍቅር ብትሞክሩ ይሻልሻል፣ አትችኝ አታሮጭኝ ነውና ነበር ያለቻት። እሷ ግን ውጭልኝ ካጠገቤ ብቻዬን መሆን ፈልጋለሁ ነበር ያለቻት። እሱም እንግዲህ ያን ልትል የቻለችበት ምክንያት ናታን ተኝቶ ነበር። ከሌሊቱ 4 ሰዓት ተኩል ሆኗል፣ 5 ሰዓት ሊሆን ነው ኦልሬዲ እና እሱ ክፍል ስትሄድ እሱ ተኝቶ ነበርና ቀስ ብላ ገብታ እንግዲህ አጠገቡ ቁጭ ብላ ከንፈሩ ልሳሞ አልሳሞ እያለች ከራሷ ጋር ገራ ስትጋባ ነበር ናታ ክፍል ሄዳ አቤቄል ማለት ነው። እሱ ግን እንቅልፍ ይዞታል፣ ምንም የሚያውቀው ነገር የለም። ቀስ ብላ እንግዲህ ወደ አፍንጫው ጋር ደርሳ ልስሞ ስትል እሱ ይባንናል እና ባኖም እንዴ አቤቄል ምን እየሰራሽ ነው? ጤነኛ አይደለሽም እንዴ? በዚህን ሰዓት አስደነገጥሽኝ እኮ ሲላት እንግዲህ ተደናግጣ ግራ ትጋባለች እና እሱ ምን እያስበሽ ነው? ምን እየሆንሽ ነው? ሲላት እንግዲህ የምትለው ነገር ግራ ገባትና ያው እንዴ አንተ ፋራ ነህ እንዴ አይገባህም እንዴ ስትለው ፋራ ማለት ትርጉሙን ራሱ ምን እንደሆነ ታውቂያለሽ? ፋራ የሚለው ገበሬ ከሚለው ቃላት ላይ ተቆርጦ የወጣ ነው። ስለዚህ ገበሬ ማለት ደግሞ ስድብ አይደለም። ስለዚህ ትርጉሙን ወቂው መጀመሪያ ስላት አሁንም ደግሞ ፋራ ነህ እንዴ ባካንታ አይገባህም እንዴ እንዳላወቀ ሰው አትሆን ትለዋለች ማለት ነው። ምን ነው አፍቅረሽኝ ነው እንዴ ከኔ ፍቅር ይዞሽ ነው እንዴ በማለት ነው የጠየቃትና እሷም አውድ ለማለትም ደርሳ አይ ፊት ተሰጠው ደግሞ አይቻልም ብላ ይመስለኛል። ና በቃ አይገባህም እንዴ ነው ያለችው። እንግዲህ ባጭሩ አፈቅርሃለሁ ብላ አልተናገረችም እንጂ ከፊቷ ላይ ይነበባል ማለት ነው። ስለዚህ በቃ ተወንደውም ብላ አመናጭቀው ስታው ትወጣለች ማለት ነው። እሱም ስቆ እንግዲህ በጣም የሷ ሁኔታ በጣም ግራ እያጋባው ነው የሚገኘውና እንግዲህ እንደዚሁም ለእናቷ ለማርታም አባቴ ፎከስ ቀንሶብኛል፣ ለኔ ያለው ፍቅር ቀንሷል በማለት ለእንግዲህ ስለነገረቻት አባትሽን እንዴት እንደዚህ ትዋለሽ? አባትሽ እኮ ሁላችሁ ነው የሚወደው በማለት እንግዲህ ለአባትየው እየነገረችው ትገኛለች። ማታ አልጋቸውን ይዘው አቤቄል ላይ ፎከስ አትቀንስባት፣ እስቲ ፎከስ ስጣት፣ ምናልባት አድጋለች ብለ ፎከስን ቀንሰባት እንደሆነ አባቴ ፍቅሩ ቀንሶብኛል እያለች ነው በማለት ተነግሯል። እንዲህ እች ልጅ ግን ምን ሆና ነው እንደዚህ የምትሆነው? እኔ እኮ ሁሉም ልጆቼን በአንድ አይን እኮ ነው ማያቸው፣ እሷን ደግሞ በደንብ እንደምወዳት እኮ ታውቃለች እኮ ጠንቅቃ ታውቃለች። ግን ምንድን ነው እንደዚህ የሚያደርጋት? እች ልጅ ጠባይዋ ተለዋውጧል በማለት እንግዲህ ለእናትየዋ ይመልስላታል ማለት ነው። እሷም ግድ የለህም እስቲ ልጅ አይደለች በማለት እንዴ ልጅ አይደለችም፣ አሁን እኮ ሁላቸውም ትልልቅ ናቸው አድገዋል እኮ ምናልባት በውሃ ስለምብል ይሆን እንዴ በማለት ሲል ለዛ አይደለም፣ አይ ፎከሱ ቀንሶብኛል እያሽ ነው። ልጆች እኮ ከእናት ከአባታቸው ጋር እስካሉ ድረስ ልጅ ናቸው፣ ትልቅም ቢሆኑ ልጅ ናቸው፣ እንክብካቤ ይፈልጋሉ፣ የቤተሰብን ፍቅር ይፈልጋሉ በማለት ትለዋለች ማለት ነው። እሱም እንግዲህ እሺ እኔ ያልቀነስኩባትም ግን ምን ችግሯ ምን እንደሆነ ልደርስበት እችላለሁ በማለት ይመልስላታል ማለት ነው። እንግዲህ እሷ እንደዚህ የሚያደርጋት ፎከስ እየሰጠ ያለው እየተንከባከበ ያለው ዳጣን ነው በማለት ነው። ይሄ ሁሉ ቅናት እያሳደረባት ያለው ማለት ነው እንጂ ቤተሰብ ሁሉንም ልጅ በአንድ አይን ነው የሚያዩ ማለት ነው። እና እንግዲህ እንደዚሁም ዳጣንም ደግሞ ቤተሰቦችሽን ራሱ አማታቂም በማለት እየሰደበቻት ነው የምትገኘው። እና እሷ ግን እኔ የቤተሰብ ናፍቆት አለብኝ፣ የሰው ናፍቆት አለብኝ፣ ስለዚህ ፍቅር ነው የምፈልገው፣ እህቶቼ እንድትሆኑ ነው የምፈልገው በማለት ነው ትላት እና ሂጅና እህቶች ሽን ፈልጊ ባክሽን እያለች ነበረ እያመናጨቀቻት የምትገኘው እሷም። እንዲሁም እንግዲህ ዳጣ ስታይል ፒስ እሺ ይመችሽ የምትላትን ነገር ውሃ ይዛ እናትየዋን እንግዲህ እናቷ ስታዛት እሺ ማየ ስታይል ይመችሽ ፒስ ማለት ነገር ጀምራለች። እነሱም ኦች ልጅ በቃ ልጆቼን አበላሸችብኝ በማለት እንግዲህ ለአባትየው ለአቶ ደረጀ እየነገረችው ትገኛለች። ደረጀ እቺ የሲሳይ ልጅ ልጆቼን እያበላሸች ነው ስትል እንዴ የሲሳይ ልጅ ደግሞ የትዋነች አለ ድንግጥ ረስቶታል ማለት ነው። መጨረሻ ላይ ስትለው ገባኝ አሁን አለ
እንግዲህ በጣም ደንግጧል ማለት ነው። እሷም በጣም ደንግጣ ነበር እሷ ራሱ ማለት ነው። እንዴ ዳጣ ማለትሽ ነው እንዴ ስትላት እንግዲህ ሲላት አዎ ዳለችው። ምንድነው ደግሞ ምንድነው ችግሩ ሲላት እንዴ ጅግሊቷ እኮ ዛሬ ውሃ እኮ ተበላሽታለች እንዴ ሳዛት እኮ እሺ ፒስ ስታይል ሊመችሽ ብላኝ እኮ ነው የወጣችው በማለት ትለዋል። እና ታዲያ ይሄ መበላሸት ነው እንዴ ውሃ እኮ ከቤት ስለማትወጣ የሚያጫውታት ጓደኛ ስለሌለ እኮ እንደዚህ ሞኝና ቂል ሆና የቀረችው በማለት እንግዲህ ይላታል ማለት እሷስ አልመሰለኝም በማለት ትለዋለች። እሱ ግን ፎከስሽን ውሃ ላይ ሳይሆን አቤቄል ላይ አድርጊ በማለት ነው ያላት። እና አቤቄል እኮ ብልጣ ብልጥ ነች፣ ብዙ ነገር ታውቃለች። ስለዚህ እሷ አትታለልም፣ እቺ እንስሳ የሆነች ልጅ ናት የምትታለለው በማለት ትለዋለች። አይ ግድ የለሽም ትልቋ ላይ ፎከስሽን አድርጊ በማለት ይላታልና እውነት ነው። ፎከስ መስጠት ያለባት ትንሿ ላይ ሳይሆን ትልቋ ነች ማለት ነው። ብዙ ነገር የምታበላሸው እናትየውም እንግዲህ ናታን ሳሎን ላይ ቁጭ ብሎ መጽሐፍ እያነበበ ነበረ። ማርታም ከስራ መታ ሰላም ብለው አጠገቡ ተቀምጣ እንዲህ ነው ይሄ የምታነበው መጽሐፍ ከትምህርት ጋራ አይዛባም ወይ ስትለው አይ አይዛባም፣ ምንም የሚያገናኙ የለም ከትምህርቴ ጋራ ሲላት እንግዲህ እሷም አይ በርታ እንግዲህ ትምህርትህን ጨርሰ ስትመረቅ እንግዲህ የራስህ የሆነ ትዳር ነገር መያዝ አለብህ ትለዋለች። እና እሷም እንግዲህ ደረጃህም እንዳይቀንስብህ በርታ ትለዋለች። እሱም እሺ በማለት ይላልና ደግሞ ትዳር ግዴታ ነው የሰው ልጅ ስራ ሲይዝ እያለች እየጀነጀነችው ትገኛለች። ይህን የምትጀነጅነው እንግዲህ አዎ ትክክል ነሽ አዎ በማለት ይላታል። እሷም አዎ እኔ ማየት ትችላለህ ለልጆቼ ምን ያህል ቦታ እንዳለኝ ሳይሆን እማዬ አንቺ እኮ በጣም ጥሩ ሰው ነሽ ይላታል። አዎ እኔ ብቻ አይደለሁም ከቤታችን ከዘራችን ነው ትዳርን መንከባከብ ቤትን መንከባከብ ከዘራችን ነው። ስለዚህ አንተም ስራ ስትይዝ ሩቅ አትሄድ፣ እዚሁ አጠገብህ ቃኘት ታርግ ትለዋለች ማለት ነው። እና ለወደፊት ደግሞ ድርጅታችን ንብረታችን ሁሉ የምትቆጣጠረው አቤቄል ትሆናለች። እናንተም ሩቅ አትሄድ፣ እዚሁ አጠገብህ አይንህን ዞር ዞር አድርገው ትለዋለች። በአጭሩ አቤቄልን አግባ ማለቷ ነው እንግዲህ በአጭር አማርኛ ማለት ነው። እሱ ግን አዎ ጥሩ ናቸው ሁላችሁም ጥሩ ናችሁ እኮ ትለዋለች። እና አሁን በአይ ሁላችን ጥሩ ግን እቺ አሁን የመጣችው ልጅ ብዙም ጥሩ አይደለችም ትለዋለች። እና ማንሽ ደግሞ በቅርብ የመጣችው ስትለው እንግዲህ ዳጣም ማለትሽ ነው። ዳጣም እኮ ተጫዋችና ደስ የምትል ፈታ ያለች ልጅ ናት በማለት ስላት ፊቷ ሁሉ ልውጥ ወጥ ብሎ እንግዲህ ፊቷን እየጠመዘዘችው ካላው ላይ ማለት ነውና ምኗ ነው ደግሞ እሷ ደስ የሚለው ዱርዬ ናት። ሴት ልጅ እኮ ሸፈንፈን ስትል ረጋ ስትል ነው ለትዳር የምትሆነው። ምኗ ነው እሷ ለትዳር የሚሆነው ትሏለችና እሱም እንግዲህ አዎ እሱስ ልክ ነሽ፣ አዎ ሴት ልጅ ረጋ ስትል ነው ብሎ እንግዲህ ፈገግ ይላል ፊቱን ዞር አርግቶ ማለት ነው። ይህን ሁሉ ጉዝጓዝ የምትጎዘጉዘው እንግዲህ እሷ አቤቄልን እንዲያገባ ከዳጣ ላይ አይኑን እንዲያነሳ ነው። እሱ ግን ቀልቡም ሁሉ ነገሩም ዳጣ ላይ ነው ያለው ማለት ነው። እንግዲህ እንደዚሁም እናቷንም በመጥራት እንግዲህ ሳሎን ላይ ቁጭ አርግታ እማዬ እኔ እቺ ልጅን ግን ልብ ብለሽ አይተሻት ታውቂያለሽ ስትላት የቷን ልጅ ዳጣን ነዋ ልብ ብለሽ አይተሻታል ግን ስትላት ምን ነው ስትላት እንግዲህ እሷም አባዬን እኮ ነው የምትመስለው ስትላት እንግዲህ ማርታ በጣም ነው የደነገጠው። አንቺ ባለጌ እንዴት እንደዚህ የምታስቢውን ያለቻትና እማዬ እኔ ዝም ብዬ ሳያት አባዬን ነው የምትመስለው ብቻ አላቅም ትላታለች። እንግዲህ ማርታ በጣም ነው የደነገጠችው ነው። ስለዚህ እኔ እንደምንም ብዬ ቀስ ብዬ ጸጉሯን ቆርጬ በድብቅ ዴን አስመረምራት አለውን ያለችው ነው። እሷም በጣም ተቆጥታ ውጭልኝ ከፊቴ ባለጌች ከየት ነው የመጣችሁ በእናታችሁ በማለት እንግዲህ ምን የሚሉት ነገር ነው እንደዚህ አይነት ነገር የምታወራው በማለት አመናጭካ እንግዲህ ከአጠገቧ እንድትወጣ ነው የያዘዘቻት ቀጥታ ማለት ነው። እሷም እንደዚህማ አለቃትም እቺ ልጅማ የሆነ ነገር አለ አባዬ ዝም ብሎ እዚህ ቤት አላመጣትም በማለት እንግዲህ ልጅቷ በተኛችበት ጋር ቀስ ብላ ጠጉሯን ለመቁረጥ እየተጓዘ ትገኛለች። ዳጣም ግን እየተንቆራጠጠች እየተገላበጠች ነው የምትገኘውና እንደዚሁም እንግዲህ አቤቄል አመጠኛ ሆናለች። እንደዚህ ውሃንም ግንባሯን አብኩታ ለቃታለች። ግንባሯ አውጡ እንግዲህ እናትየዋ ተስራ ስመጣ ሄዳለ ዋለ ገደም ስትል ግንባሯን ስታየው ግንባሯ ቀይ ሆኗል። እና ምን ሆነሽ ስትላት እንግዲህ አቤቄል ነች የመታችኝ ራስሽ ነው እኮ ምፈታልሽ ብላ ደበደበችኝ በማለት ነው ያለቻትና እሱ ምንድነው ስትላት የእሷን ጫማ ለብሼ ያለች እንግዲህ እህትማማቾች ስትሆኑ በጫማ በልብስ በወንበር በብዙ ነገር ትጣላላችሁና ሁለተኛ በቃ የሷን ልብስ እንዳትነኪ ወይች ልጅ ምንም አላስተረፈሽችሽም እኮ በማለት ነው ያለቻትና እንግዲህ እንደዚሁም ዳጣውን ደግሞ ከሰላም ጋር እያወራች እኔ ልብስ ልጠብልሽም እያለቻ ነበር። አይሆንም ልብስ ማጠብ አይሆንም እጅሽን ያበላሽብሻል እያለቻት ትገኛለች። ለምን በማሽኑ አታጥቢ ማሽን ምንድነው ስራው ማሽኑ ስትላትም እንግዲህ ይሄ በማሽን የሚታጠብ አይደለም እያለቻት ነውና ስለዚህ ደግሞ ብዙ ነገሮችን እንደምታወራትም ነው እንግዲህ ነገረቻትና
በቃ አንድ ቀን ቁጭ ብዬ የህይወት ታሪኬን ሁሉ አወራሻለሁ። እንደዚህ ስታይን ቀላል ሰው አልምሰልሽ ነው ያለቻት ማለት ነው። ስለዚህ ይሄን ነገር ነው ያለቻት። ሳሙና እጅሽ እንዳይበጣጥስሽ ስትላት እኛ ጭቃ ውስጥም ተኝተን አድረናል ስትላት ነው። በዛ ምክንያት ነው እንዴ ስትላት ነው እንግዲህ እማወራሽ ነገር አለ የኔ ታሪኬ ብዙ ነው ያለቻት። እና ይሄ ዳጣ ለሰላም ታሪኳን መናገር እንግዲህ ለሰላም ደግሞ ትንሽ ፍንጭ ይሰጣታል ብዬ አስባለሁ። ምክንያቱም ታሪኳን ስትነግራት ትንሽ ፍንጭም ቢሆን ይሰጣታል ብዬ ነው እማስበው እኔ ማለት ነው። እንግዲህ ዳጣ የህይወት ታሪኳን ያሳለፈችውን ነገር ሁሉ አንድ ቀን ቁጭ ብላ ሰላምን ማጫወቷ አይቀርም። ሰላምም እንግዲህ የራሷ የሆነ በጥርጣሬ የምትደርስበት ነገር አለ ብለን እናስባለን። እንግዲህ አቤቄል ወደ ዳጣ ክፍል ጠጉሯን ለመቁረጥ መቀስ ይዛ እየተንቀረፈፈች ትገኛለች ማለት ነው። እንግዲህ ልጅቷ እየተገላበጠች አሸንፋለች እና እንቅልፍ ውስጥ ናት። እሷ ግን ለመቁረጥ ያስባ ተጠግታታለች። እንግዲህ በቀጣይ ቪዲዮ እውነት አቤቄል ጠጉሯን ቆርጣ ታስመረምራታለች ወይስ ዳጣ ትነቃባታለች የሚለውን አበረን የምናይ ይሆናል። ለዛሬ በዚሁ ሰናበታችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ባይ ባይ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ፈጣሪ ይጠብቃችሁ።